ሰላም ጤና ይስጥልኝ። እንዴት ናችሁ? የአመለ ልጅ ነኝ። ዛሬ ደግሞ አሳ ለበለብ ሰርተን አብረን እንቀምሳለን። አሳ ለበለብ ለመስራት የሚያስፈልጉት እንደዚህ አይነት አሳዎች ናቸው። በጣም ትንንሽ አሳዎች እንደዚህ አድርጌ አጥንቶቹን በደንብ አድርጌ አውጥቻቸዋለሁ። እያንዳንዳቸው ለበለብ ስለሆነ ልጆች ሲበሉ ጥንቃቄ ስለሚያስፈልግ ለሱ የሚያስፈልግን ግብአት ደግሞ እንደምታዩት ነው። እዚህ ጋር አንድ ቲማቲም፣ አንድ ራስ ቲማቲም፣ ነጭ ሽንኩርት፣ ለከለር እንዲሆንልኝ ትንሽ ካሮት ፈቅፍቅ ያለው እና ቀይ ሽንኩርት አለኝ። እነዚህን ግብአቶች አንድ ላይ አዋህጄ የተለያዩ ቅመሞችን ጨማምሬ ሰርተን እንቀምሳለን። ተከታተሉኝ፣ አብረን እንሆን። ወደ ስራው እንሂድ። እንደምታዩት እንግዲህ መጥበሻችንን ስቶቫችን ላይ አድርገናል። ከዛ ዘይት ነው የምናደርግበት። መጀመሪያ ቁሌት ነው የምንሰራው። ቁሌታችንን በዚህ ዘይት በደንብ አድርጎ ዘይቱ እስኪግል እንጠብቅና ቁሌታችንን እንሰራለን። እስከዛ ግን ዘይቱ እንትን እስኪል ድረስ ደግሞ የዚህ ጋር ያዘጋጀነው ይሄን የምታዩትን አሳችንን ትንሽ ትንሽ ቆረጥ ቆረጥ እናደርገዋለን። በደንብ አድርጋችሁ እንዳትቆርጡስ፣ ምክንያቱም አሳ ለብለብ ሲከተፍ በጣም መከተፍ የለበትም። ለምን ብትሉኝ ወዲያውኑ እሳት ሲነካ ሙትት ስለሚል እችኛል አንዱ ሁለት ቦታ ብቻ እንቆራርጠዋለን። እንደዚህ ያደረገው ዘይታችን እስከሚግልልን ድረስ እንደዚህ እናደርጋለን። ሁሉንም እንግዲህ በእንደዚህ መልክ ነው የምናደርገው። ይሄን እያደረግኩ አሳያችኋለሁ። አሁን ግን ዘይቴ ስለጋለ ወደ ዘይቴ ደግሞ እንሂድ። እንግዲህ ዘይታችን ግሎልናል። ስለዚህ ሽንኩርታችንን ነው የምንጨምረው። እዚህ ጋር ቀይ ሽንኩርታችንን እንጨምራለን። ቀይ ሽንኩርታችንን ብዙ ላይ እንዳለ ስለጋለ ብዙ አያስቸግራችሁም። ጋር ላርጋችሁ ከጀመራችሁ ምንም አይነት ስራ ለስራ ፍጥነት ይጋብዛችኋል እንጂ ሽንኩርት ለወጥ ሲሆን ነው እንጂ ለብቻው ማብሰል ያለባችሁ ለሚጠባበሱ ነገሮች ካጋላችሁ በኋላ ብትጠቀሙ የተሻለ ነው የሚሆነው። እዚሁ ላይ ከለር ብዬ ያስቀመጥኩትን ደግሞ ቀይ ስሩን አደርገዋለሁ። በጣም በፍጥነት ነው የምሰራላችሁ። በጣም ቆንጆ ለብለብ አሳ ለብለብ ነው የምንሰራው። አብራችሁን ተከታተሉ። አዲስ የሆናችሁ ሰብስክራይብ አድርጉኝ። ነባሮቹ ደግሞ ሼር በማድረግ ላይክ በማድረግ አስተያየት በመጻፍ አበረታቱኝ እላችኋለሁ። ሁሉም እንደምታበረታቱኝ ነው። ወደ ሌላው ስራችን ደግሞ እንደዚሁ ይሄን እያቁላለሁ። እንግዲህ ወደ ሌላው ስራ ነው የሚሄድም። አሳ መክተፍ ስላለብኝ አሳውን ከተፍ አድርጌ አንዱን አሳ ሁለት ቦታ ቆራርጠዋለሁ። እንደምታዩት ነው። እንደዚህ ሁለት ቦታ ጎረድ አነስ ያሉትን እንደውም ጭራሽ ባትቆርጧቸው የተመረጠ ነው። ምክንያቱም አሳ የምንገዛው አብዛኛውን ጊዜ ያው እንደሚታወቀው ነው እንግዲህ አይደለ እንዴ ከወተት ተዋጽኦ ቤቶች ነው የምናገኛቸው። ስለዚህ ፍሪጅ ውስጥ ፍሬሽ ላናገኝ እንችላለን። እኔ የምገዛው በአብዛኛው ጊዜ ከወተት ተዋጽኦ ቤቶች ነው እንጂ ከሱፐር ማርኬቶች አልገዛም። ምክንያቱም ሱፐር ማርኬት ላይ ረጅም ጊዜ የመቆየት እድሉ በጣም ሰፊ እንደሆነ በደንብ አድርገን ያውቃል። ወተት ተዋጽኦ ላይ ግን ቶሎ እንቅስቃሴው ስላለ በብዛትም ስለማያመጡ ያለው በፍጥነት ለመሸጥ ስለሚረዳቸው ከነሱ ብትገዙ የተሻለ ነው ብዬ ነው የማምነው። በጣም ትኩስ አሳ ነው የሚሸጡላቸው አንዳንድ ቤቶች። በተለይ እኔ የምገዛበት ቦታ እንግዲህ በጣም ቆንጆ ቦታ ነው እስካሁን ድረስ እና ይኸውላችሁ እንደዚህ አድርጌ ሁለት ቦታ ሁሉንም ማሳየት ስለሌለብኝ ነው እንደዚህ አድርገን እንቆራርጠዋለን። እንደምታዩ ሽንኩርቴ እዚህ ያህል ተጠቅላላለን። እዚሁ ላይ ቲማቲማችንን እንጨምርበታለን። ቲማቲማችንን አብረን ለተወሰነ ሰዓት እንደዚህ እናዋህደዋለን። በነገራችን ላይ እርድ መጠቀም ትችላላችሁ፣ በርበሬ መጠቀም ትችላላችሁ። ካሮት ከለሩን ያስተካክልልናል። በርበሬ ጠብ ስናደርግበት በጣም የሚያምን ብራውን አይነት ከለር እንዲሆን ስለሚያደርግልን ትንሽዬ ካሮት ያደረኩት እንጂ እዚህ ላይ በርበሬ ትንሽዬ እጠቀምበታለሁ። እንግዲህ በርበሬ ለከለር ሲሆን የምጠቀመው ይሄን ያህል በርበሬ በጣም በትንሽዬ ማንኪያን ያደረኩት፣ በስኳር ማውጫ ማንኪያን የተጠቀምኩት ለከለር ስለሆነ ይሄን እጠቀምና አብሬ ከዚህ ያረኩኝ አዋህደዋለሁ። ከለሩ እንዴት እንደሚያምር ልነግራችሁ አልችልም። ሲዋሃድ እኮ እኛ እኮ ኢትዮጵያኖች ስንባል በእውነት ነው የምላችሁ በርበሬ ነክ የሆነ ነገሮችን በጣም ነው የምንወደው። ለብ ደግሞ እንደዚህ ካሮት ቴስቶ ይሰጠናል፣ ከለሩን ያሳምርናል። የበርበሬያችንና ካሮት ተጠቀሙ። እንዴት ልዩነቱን ታዩታላችሁ መሰላችሁ። በጣም ቆንጆ የሆነ አሳ ለብ እንሰራለን እና እንግዲህ ይሄንን ይመስላል። ይላችሁ እዚሁ ላይ ግን ምን አደርጋለሁ መሰላችሁ ምንም አላራርቀውም። እዚህ ጋር ነጭ ሽንኩርት አለ ቀድም ያዘጋጀሁት በደንብ አድርጌ ነው የከተፉት። ድቅቅ አድርጋችሁ ከትፋችሁ አብራችሁ ነጭ ሽንኩርታችሁ እዚሁ ላይ ታቁላሉታላችሁ። እንግዲህ ይኸውላችሁ ተመልካቾቼ እኔ ሁሉ ጊዜ የሶስት ቀኑ በየአራት ቀኑ ለቀሉ ብዬ አስብና ግን በጣም ስለብኝ ደግሞ ስለማለቅላችሁ በጣም ይቅርታ አድርጉልኝ። እናንተ ግን ሼር እያደረጋችሁ አስተያየት እየጻፋችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። አሁንም ደግሞ በዚሁ ሼር እያደረጋችሁ አበረታቱኝ። ይሄንን ይመስላል። አሁን እዚህ ላይ የምናደርገው ምን መሰላችሁ? ሌላ ምንም የምናደርገው ነገር ስለሌለ ቁንዶ በርበሬ ትንሽ እያለች ቁንዶ በርበሬ ያደርግበታለሁ። ስጓችሁ ነው ማሳመር ያለባችሁ። መጀመሪያ ስልሳችሁ ካላማረ አሳ ለብለቡ ቴስቱ ሙሉ ለሙሉ ይጠፋባችኋል። ቁንዶ በርበሬ
እነዚህ ካቁላላው በኋላ ኮረሪማ ካላችሁ መጠቀም ትችላላችሁ። ከሌላችሁ ግን ችግር የለውም። በጣም አስፈላጊው ነገር ግን ነጭ ሽንኩርት ላይ ስትጠቀሙ ከነጭ ሽንኩርት በላይ ደግሞ ለአሳ በተለይ ለአሳ ከሁሉ በላይ ነጭ ሽንኩርት ወሳኝ እንደሆነ ሁሌ እናገራለሁ። ግን አሳ ስትሰሩ ደግሞ ሮዝመሪ ቅጠል ወይ ደግሞ የተፈጨው መጠቀም ግድ ይላችኋል። ስለዚህ እኔ የተፈጨ ሮዝመሪ ቤት ውስጥ አድቃችሁ ራሳችሁ መፍጨት ትችላላችሁ። እንደዚህ ነገሮችን ሮዝመሪ ያደርግበታለሁ። ሮዝመሪ ጣዕሙን በጣም ነው የሚቀይረው። በጣም አታብቁ ሊመርባችሁ ስለሚችል ሁሉ ነገር በልክ ሲሆን ጣዕሙ ቆንጆ የሚሆነው። አሁን ስልሱ ሽታው በደንብ አድርጎ መጣልኝ። እንደዚህ አድርገን ቁሌታችንን እስካሁን ላያችሁት ውሃ ምንም ጠብ አላደረኩም። በራሱ በቲማቲም ውሃ እንደዚህ ብስል አድርጌዋለሁ። እዚሁ ላይ እንዳለ ውሃ ሳንከላልስ ሳንጨማመር እዚህ ውስጥ ያለውን ጣዕሙን እንድናገኘው እናደርጋለን መሰላችሁ። ያዘጋጀነውን አሳ እንጨምረውና ለተወሰነ ሰዓት አብረን እናሸዋለን ማለት ነው። እንግዲህ ያዘጋጀነው አሳ ይሄንን ይመስላል። አሳችንን እዚሁ ላይ እንጨምረዋለን። በጣም ደቀቅ ያለው ስላልኩት ስላልከተኩት ይሄ እንደዚህ እንዲሁም እሳት ሲነካው አሳ በጥስጥስ ማለት ባህሪ ስላለ አታስጨምቁት። አሳውን ለመከታተል እንደዚህ አድርገን ከስጎ ጋር እናዋህደዋለን። አሁን እዚህ ላይ ያለው ቅመም ሙሉ ለሙሉ በአሳ ውስጥ ይገባልና ከለስ አድርገን ለተደብቆ ስንበላው ዋው እንዴት እንደሚቀም ልነግራችሁ አልችልም። ከአሁኑ ሽታው ራሱ ሊደስ እንደሚል የተወሰነ ሰዓት እዚህ ላይ እንዳለ በደንብ አድርጎ ቴስቱን ዋጥ አድርጎ እንዲይዝልኝ ስለምፈልግ ቅመሙ ከድነውና በእንፋሎቱ የተወሰነ ሰዓት እስኪበስል ድረስ እንጠብቀዋለን። እንክፈተውና እስማ ሲከፈት ሽታው ልነግራችሁ አልችልም። አላልኳችሁም? ይኸውላችሁ አሳው ከዚህ በላይ ከትፌው ቢሆን ኖሮ እንዴት ሙትት እንደሚል አሰባችሁ? ለዚህ ነው በደንብ አትክተፉት። በቃ ነካ ነው የሚፈልገው። አሳ አይፈልግም መነካካት። እንደ ሽሮ ብዙ አማሱን ስለማይል ትንሽ ውሃ አርግ ይከተላል። እዚህ ላይ የሚቀር ነገር ነው ጨዋችን። አሳ በተፈጥሮ ጨው እንዳለው በጨው አብዛኛው ታውቃላችሁ። ስለዚህ ጨዋችሁ አነሳዳችሁ በጣም ጨዋችን እናደርግና አብረን እንደዚህ እናገላብጠዋለን። እንግዲህ ሁላችሁ ተመልካቾቼ ይሄን ይመስላል። በጣም በፍጥነት አሳ ለብለብ በሚሰራው እንደዚህ ነው። አሁን እዚሁ ላይ እንዳለ እኔ እዘጋውና እሳታችንን ግን ሙሉ ለሙሉ እናጥፋለን። በላሱ ሙቀት ያለው ነገር በቂ ስለሆነ ወደ መቅመሱ ነው የምንሄደው። ይሄን ጨርሻለሁ። ይኸውላችሁ እንግዲህ እንደምታዩት አሳ ለብለቤ እንደዚህ ቆንጆ ሆኖ ወጥቶልኛል። በጣም ቆንጆ አሳ ለብለብ ነው። ሽታው ራሱ ያስታውቃል። በእውነት ነው የምላችሁ። ቀምሼ ያሳያችኋል። ሁላችሁም ግን ሞክሩት እሺ። እንደዚህ አሳ በአሁኑ ሰዓት በጣም ርካሽ ነው። በኪሎ በ650 ብር ገዝታችሁ መመገብ ትችላላችሁ። በስመ አብ ወወልድ ወመንፈስ ቅዱስ። ይመስልና ላሳያችሁ እስኪ ልንገራችሁ፣ ቀምሼ ልንገራችሁ። ሳይቀመስ ሽታው ራሱ በጣም ደስ የሚለው እንዴት እንደሚጣፍጥ ልነግራችሁ አልችልም። በጣም የሚጣፍጠው በጣም የሚገርም አሳውን አያችሁት እንዴት ብስል እንዳለ። በቃ እችን ያህል የሚፈልገው ለብ ማለት እንደዚህ ነው። እችን የምታክል ገልበጥ ካደረጋችሁት ሙሉ ፕሮቲኑን ታገኙታላችሁ። ከተጠበሰው አሳ በላይ ይሄኛው በጣም ፕሮቲን ስላለ ለብ እየሰራችሁ ታዳጊ ልጆቻችሁን መግቡ፣ እናንተም ተመገቡ።